አብርሽና ሩታ እኮ አሁን የእናንተ ትዳር ሳይሆን የሆነ መበሻሸቅ ውስጥ ነው ያላችሁት። የምር ለትዳራችሁ ወይን ክብር አትሰጡት፣ ወይን አትይዙት፣ ወይን አትለቁት። ሁል ጊዜ ምናምን ነገር ለድራማ ራሱም ቢሆን ይሄ የሚደብር ነገር ነው። የምሬ ነው የምላችሁ። አብርሽ ሲፈልግ ከሄርሜላዬ ጋር ፈታ ይላል። ደግሞ ሄርሜላ ሰሞኑን አምሮባታል። ድሮም ቆንጆ ነች። ዋው የኔ ውብ። ግን ችግሩ ዘመዱ ናት የሚባል ነገር ሰማሁኝ። እውነት ነው እንዴ? ኧረ አብርሽ ግን ለምንድን ነው የሆነ ስህተት ሲኖር ሩታን እንድትረጋጋ ታረጋታለህ? የሆነ ቦታ ላይ ራስን ታሳይና ምናምን ነገር። አሁን ሆቴል ውስጥ እንደውች ሴት ድራማ ለድራማ ሆነ ዘመድን አተባለ እንጂ አንድ እርጉዝ ሴት ቤት አስቀምጦ ሆቴል ውስጥ ምናምን ነገር በጥፊ ነው ሌላ ወንድ ቢሆን አወላግዶ የሚያባረራት። በዛን ሰዓት ግን ስትነካካው ጉንጩንም ስትለው ሄርሜላ ዝም ነበር ያለው። ያ ሁሉ ደግሞ አልፎ ዛሬ ላይ ይቅርታ መምጣት ምን የሚሉት ነው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይዛልኝ በያላችሁበት። ይህንን ቪዲዮ ላይክ፣ ሼር አድርጓ። ሰብስክራይብ ካላችሁ በኮሜንት አስቀምጡ። የሞተው ፍቅር የሞተውን ትዳር ነው እየላኝ የአብርሽና የሩታ ትዳር ሞቷል። በቃ አብቅቶለታል። ትዳር ሳይሆን ይሄ ዝም ብሎ የልጅ ቃቃ ጨዋታ ራሱ ያምራል። የምር እና አሁን የያዙት መበሻሸቅ ነው። በባለፈው ዕለት እንግዲህ ሮም ውስጥ ከሄርሜላ ጋር ሩታ ደርሳ ነበር። በዛን ሰዓት ተናዳ ምናምን። እንደውም የረሳሁት ነገር አቤላ ሆዷን ገፍቶታል። አቤላ ነው ሩታን ሆድ ግፍትር አድርጓት ነው የሄደው። በጣም ነው እኔ ልቤን የሰበረው። ቪዲዮ አልሰራውም መሰለኝ አወራበታለሁ ብዬ ማለት ነው። የዚህን ያክል እንኳን ለሩታ አይጠነቀቁላትም። እንኳን አብርሽ ጓደኞቹ ባጠገቡ ያሉት አይጠነቀቁላትም። ሰው ሲጠላችሁ እንደዚህ ነው የሚያወርዳችሁ ውዶቼ። ካላችሁ ክብር ላይ ክብራችሁን ዝቅ ያደርገዋል ማለት ነው። ለራሳችሁ ክብርን የምትሰጡ ራሳችሁ ብቻ ናችሁ። ከሰው ምንም አትጠብቁ። ፍቅረኛ ክብር ይሰጠኛል፣ ያከብረኛል ምናምን በፍቅር ጊዜ የነበረችሁበት ጊዜ እና ወደ ትዳር ስገቡ ሁሉም ነገር ይለያያል። እኔ በጣም ነው የገረመኝ። አሁን አብርሽ መብቱ ነው በእርግጥ እዚህ ውስጥ እንዲገባ ያደረገችው ራሷ ሩታ ነች። አሁን እኮ እየተጸጸተችበት ነው ያለችው፣ እየተናደደችበት ነው ያለችው። አልፈልግህም ማለቷ መግፋቷ አጉል ላይ እንዲወድቅ ነው ያደረገችው። ይሄ ደግሞ ዛሬ እያቃጠላት እያናደዳት ነው ያለው። እንግዲህ ያው በባለፈው በተፈጠረው ነገር በሩም ውስጥ ሄርሜላ ጋር ስለተገኘ ያው ዛሬ እንደ ጥፋተኝነት ተሰምቶት ሩታን ይቅርታ ለመጠየቅ ነው የመጣው። ከዛ በማሻገር ደግሞ አብርሽ ምን አለ? እኔና ሩታ ብቻችንን ስንሆን መግባባት የምንችለው በስነ ስርዓት ማውራት የምንችለው ምናምን እያለ ነው። ሩታን ሳቂ፣ እንደ በፊት ቀፊኝ፣ እንደገና ደግሞ ምን ሆነሽ ነው ምናምን እያለ ሊያስቃት እየሞከረ ነው። እሷ ግን ፊቷ ላይ የሚነበበው ውስጧ በጣም እንደተሰበረ እና እንዳዘነች ነው የሚታየው የሚነበበው። አዎ ታዝናለች፣ እንደዛ ትጎዳለች። ነገር ግን ራሷ እንድትጎዳ ያደረገችው ራሷ ነች፣ አብርሽ አይደለም። አልጎዳትማ። ጥፋቱን አምኖ አልቅሶ ተንበርክኮ ይቅርታ ጠይቋት ታይ ብሏት እሷ አልፈልግም በቃኝ ትዳር ምናምን ምናምን ብላ ረግጠው ሄደችው ነው። ሰውን ረግጣችሁ ስትሄዱ መጨረሻችሁ ምንድነው የሚያደርጋችሁ? ለማኝ ነው የሚያደርጋችሁ። እየመጣችሁ ታነባላችሁ፣ ትለምናላችሁ። ልመናችሁ ራሱ ዋጋ አያገኝም። አሁን ሩታን የሚያገኛት አብርሽ ፈልጓት ምናምን አይደለም። በሆዷ ውስጥ ላለው ልጅ ሲል ነው ይቅርታ ሊጠይቃት የፈለገው። አሁን ልትወልድ ትንሽ ቀርቷታል ምናምን ጊዜዋ ነው ምናምን ነገር። እንዴ አትወልጂውም እንዴ? መቼ ነው የምትወልጂው? እያለም እየጠያየቃት ነው። እሱ ምንም የሚያስደስታት ነገር አይደለም። ደስተኛ ሆና አይደለም እየመለሰችለት ያለው አጠቃላይ ጥያቄዎቹን ማለት ነው። አብርሽ ደግሞ የገረመኝ ነገር ምን እንደው ታውቃላችሁ? እዛው ቦታ ላይ ሆና ራሱ ሄርሜላ እያስረዳችሽ ነው ምናምን እያለ ሩታን ሊሰክሳት ይፈልጋል። ሴት ልጅ እኮ ነች፣ በመሰረቱ ትናደዳለች፣ ትቀናለች። ሚስትህ እኮ ነች አብርሽ። እንደ እውነቱን እናውራና ማለት ነው። ልክ ነህ አብርሽ። አንተ በሰዓቱ ምንም የምታውቀው ነገር የለም። ድንገት ሩምህን ከፍተህ ስገባ ሩም ውስጥ ነው ያገኘሃት። የምታውቀው ነገር የለም። ነገር ግን ተገባህ በኋላ ያቺ ሴት የሩም ውስጥ ነች አይደለ? ምን ልትሰሪ ነው ይሆናል? ተቆጥተ ማስወጣት ነበረብክ። ይሄ ትልቅ ስህተት ነው። ተቆጥተ ማስወጣት ነበረብክ። ራስን ማጥራት ከፈለክ ደግሞ ከሩታ ጋር መቀጠል ካልፈለክ በቃ አልፈልግም ብላለች ሩታ። ለምን አንተ አይቆርጥልህም?
ለምን? ምክንያቱም ሳይክ ስመለከትክ ልብህ ሩታ ጋር ሳይሆን ሄርሜላ ጋር ነው። በመሰረቱ ከሄርሜላ ጋር በጣም ነው የምታምሩት። እኔ እውነቱን ስነግራችሁ በጣም ነው የምታምሩት። ማርያምን መገኘት የሌለበት ሰው ነው በቦታው። እኔ ማየት አልፈልግም። እሱ ምንድነው ማየት የማትፈልገው? ሄርሜላን ነው ማየት የማትፈልገው። ባሏ ነዋ ሄርሜላ። አብርሽ ባሏ ነው፣ ሩታ ባሏ ነው። ትቀናለች። እንዴት ሄርሜላን በሙሉ አይኗ ልታያት ትችላለች? ልክ ነች ሩታ ዝጋ። አብርሽ አሁን ያለበት ህይወት በጣም ተመችቶሃል፣ ለምን ታስመስላለህ እያለች ነው ሩታ። እንዲመቸውም ያደረግሽው እኮ አንቺ ነሽ፣ የገፋሹም አንቺ ነሽ። እንደዛ አይነት ቦታ ላይ እንዲወድቅ ያደረግሽው አንቺ ነሽ። ይሄንን ምርጫ እንዲመርጠው ያደረግሽው አንቺ ነሽ። ይሄንን ህይወት እንዲኖረው ያደረግሽው አንቺ ነሽ ሩታ። ገብቶሻል አይደለ? ስህተት ተፈጠረ ገና ሆድሽ እንደዚህ ሳይገፋ ይቅርታ ጠየቀሽ፣ አልፈልግም አልሽ። ከዛም አልፎ ጋሽዬ ትልቅ አባት መጥተው ሲለምኑሽ አልሽ። ወንድሞችሽን ሰምተሽ ያንተ ልጅ ነው አልሽው፣ የእሱ ልጅ ያልሆነ ሰው። አብርሽ ላይ እኮ ቃቃ ነው የተጫወሽበት። አብርሽ ወንድ ልጅ ነው። ይገርምሻል እንዲ አብርሽ ዛሬ ላይ ቢቀየር ምንም ይገርም ነገር እኮ የለውም ሩታ፣ ምንም አይገርምም እንዴ። ወንድ ልጅ እኮ ነው። ብዙ ነገር ያምረዋል። እርጉዝ ነሽ። በዛ ላይ ምንድን ነው ሩታ ንግግር የተመቸኝ ነገር ምኑ ጋር መሰላችሁ? በአንተ ውስጥ ያሉ ሰዎችን አስወጥተክ እኔና እሷ እንነጋገርበት፣ ይሄ የኔ ህይወት ነው ብለክ ይሄንን ሀሳብ አንስታ አታቅም። ልክ ነች። አብርሽ በሱ ውስጥ ያሉ ሰዎችን የራሱ ጓደኞችን ሄርሜላንም ቢሆን በቃ ውጡ ከኔ ህይወት ውስጥ እኔና ሩታ እናውራ ብሎ አያቅም። ይሄ ነገር ደግሞ ተመችቶታል። እንዲመቸው ያደረገችው ሩታ ነች። ይሄንን ህይወት ተደላድሎ እንዲኖር ያደረገችው ሩታ ነች። አብርሽ አይፈረድበትም። በቃ አሁን ለምዷል ሄርሜላን፣ በቃ ለመደ። በቃ በዛው ተመቸው። ስለዚህ ሩታ አሁን መተሽ ብትንጠረጠሪ እንደ ሽምብራ ምናምን ነገር አብርሽ አይሰማሽም። አብርሽ አይሰማሽም። የምሬን ነው። ወንድ ልጅ እኮ ነው ማሬ፣ ወንድ ልጅ ነው። ወይ ጉድ ወይ ጉድ ወይ ጉድ። ኦኬ አሁን የሩታ አይናድዳት እስከ ዛሬ የት ሄደ ነበር? ረፍዷል። አሁን ላይ አይደለም ከጓደኞችክም እዛ በዙሪያ ካሉ ሰዎች ርቀህ እኔ ጋር የምትመጣው እስከ ዛሬ ደጋግመህ አድምተኛል ነው እያለች ያለችው። አሁን ላይ እኔ ወስኛለሁኝ፣ ቆርጫለሁኝ፣ እኔ ከአንተ ህይወት ውስጥ ብር ብዬ ወጥቻለሁኝ፣ አታስበው፣ ላለመመለስ ሄጃለሁ ነገር የሚያስብል ሮሮ ንግግሮችን ነው ሩታ ያደረገችው። ሴት ልጅ ቆረጠ ይባላ ዛሬ ይባል መሰለኝ እና ግን በጣም ያበሳጫል። መላቀጣችሁ ስለጠፋ አንቺም አብርሽም ሁለታችሁም መሀል ገብቶ መዘላበዱ ምናምን ነገር አሳማኝ አይሆንም። ሁለታችሁም ጋር ጥፋት አለ፣ ችም ጋር ጥፋት አለ፣ አብርሽ ጋም ጥፋት አለ እና በቃ ሁለታችሁም ተደባደው ከዛ ይውጣላችሁ ፍቅራችሁ እንዲመለስ